እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙ በይፋ አስታውቀዋል። እዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በክብር በተሞላ ሁኔታ ተነጋግረው ማለቁንና እንዲሁም ደግሞ መለያየታቸው ገልጻለች። በአንጻሩ አዶናይ በበኩሉ ደግሞ ባሰፈረው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱንም አረጋግጧል። ሁለቱም የየራሳቸው መንገድ መምረጣቸው ገልጿል። የሁለቱ ድንገተኛ መለያየት ታዲያ በዚህ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያም ሆኗል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። አዱ ቀለበት ሊያስር ነው። አልተለያዩ አስባችሁታል? ወሬ ጭምጭምታ ሰማኛ ጉርሻ ታዲያ ጉርሻ የፖስተው እኮ ሂስቶሪ ስላደረገ ሂስቶሪውን አይቶ ነው የተናገረው። ማለት ጉርሻ ፖስቶ ታልክላች ታዲያ ጉርሻ ቢፖስት እኮ አዶናይ ያለውን አይቶ ነው። እኔ ደግሞ አዶናይ ያለውን አላምንም፣ ጃኒ ያለችውን አላምንም። የማምነው ኢንሳይደሮቼን ነው። ኢንሳይደሮቼ ደግሞ አልተለያዩም ብለውኛል። አልተለያዩ ከእንደገና ደግሞ ወደ ራሳችሁ ወደ ጭንቅላታችሁ ተመልሳችሁ ስታስተውሉ ደግሞ አዶናይ 3 ነው ስቶሪ ያደረገው፣ ጃኒ 1 ነው ያደረገችው። ጋይስ ተለያይተናል ለማለት 3 ጽሁፍ መጻፍ አያስፈልግም። አንዴ ተለያይተናል በቃ። ለነበረን ጊዜ አሪፍ ጊዜ ነበረን። ጃዬ አከብርሻለሁ ባይ በቃ። የምን ሮሮ የሉሉ መጻፍ ነው። አዶናይ ተባነነ። አዶናይ አትችልም ማለት አንተ አትችልም። እቺ ጃኒ እሷ ትችላለች። እሷ ምሽኩና እሷ ትችላለች። እሷ መጻፍ ፖስት ማድረግ ትችላለች። አንተ አትችልም ተባልን ባለ። እኔ ገና አንተም ፖስት 3 መሆኑ ሳይ ነው የባልነው። በነገራችን ላይ 3 ፖስት እንዳረክሰ ይሸከም ነው ገብቶኛል። ከዛም ደግሞ ሰማሁ። ይሄ ነው እንግዲህ ለኦዲየንሶቻችሁና ለነዚህ ላልቃሻ ተከታዮቻችሁ ይሄ ያሉ ለሚወዳችሁ ደጋፊዎቻችሁ፣ እነዚህ ምስኪን ደጋፊዎቻችሁ ሪስፔክት ይኖራችሁ። የሰው ሀገር ሰው ቤት የሚሰሩ ስንት ነገር ህይወታቸው በእናንተ ህይወት የተጨነቀ ዛሬ ጃዬ ፒንክ ለበሰች፣ ፍሪዝ ጸጉር አደረገች፣ ጸጉሯን ተተኮሰች ብለው በትጉጉት በተስፋ ብለው የሚጠብቋቸው ኦዲየንሶቻችሁን አክብሩ። በኢትዮጵያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረትን የሳበውና የብዙዎችን ቀልብ ገዝቶ የነበረው የቲክቶክ ስታሮቹ የአዶናይና የጃኒ የፍቅር ግንኙነት ማክተሙን የሚገልጹ መረጃዎች በይፋ መውጣት ጀምረዋል። ይሁን እንጂ በርካታ ተከታዮቻቸው እና የቅርብ ወዳጆቻቸው ይህንን መለያየት ለመቀበል ፍቃደኛ አልሆኑም። ይልቁንም ነገሩ ሌላ ድብቅ ሰርፕራይዝ ወይም የሽማግሌ መላኪያ ዝግጅት ሊሆን ይችላል የሚሉ ጥርጣሬዎችና ጭምጭምታዎች እየተሰሙ ነው። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየናሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ። ማውጣት ስላለብኝ ነው። ማለት የሰዎቹ ንግግር ቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። ይህ ሁሉ መግለጫ ቢወጣም የሁለቱ ጥንዶች ደጋፊዎች ግንኙነቱ በዚህ በቀላሉ ያበቃል ብለው ማመን አልቻሉም። በማህበራዊ ሚዲያ አስተያየቶች ላይ በስፋት እየተንጸባረቀ ያለው አቋም የሚያሳየው ብዙዎች ይህ ተከታዮችን ለማብዛት ወይም አዲስ ቪዲዮ ሰርፕራይዝ ሰርቶ ሰዎችን ለማስደንገጥ የተደረገ ስልት ነው በሚል ፈጽሞ መለየታቸውን አልተቀበሉትም። ነገሩ ወደ ሰርግ እያመራ ስለሆነ እንደውም አዶናይ ወደ ጃኒ ቤተሰቦች ሽማግሌ ለመላክ እያዘጋጀ ነው የሚሉ ያልተረጋገጡ ወሬዎች በደጋፊዎች መሃል እየተወሩም ይገኛሉ።
የሁለቱ ወጣቶች ታሪክ ወደፊት ምን መልክ እንደሚይዝ በእርግጥም የተባለው ሽማግሌ ተልኮ ወደ ትዳር ያመራሉ ወይንስ ይፋ እንዳደረጉት በቃኝ ተባብለው መንገዳቸውን ይለያያሉ የሚለው ሂደት የሚታይ ይሆናል። ተመልካቾች የእናንተን ሐሳብ በኮሜንት መስጫው ላይ አስፍሩ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ፣ ሼር ማድረጉን እንዳትዘነጉት። ሁለት በጣም የሚዋደዱ ፍቅረኛ ማቾች ከአንድ አመት የፍቅር በኋላ አንድ አባት ጋር ሄደው አባ አንድ አመት ጣፋጭ የሆነ የፍቅር ህይወት አሳልፈናልና ከዚህ በኋላ ልንጋባ ወስነናል። እርሶ ጋር የመጣ ነው እንዲባርኩን ነው አሏቸው። አባም እሺ እባርካለሁ። እንዴት ነው ትዋደዳላችሁ አሏቸው። እነሱም ሲመልሱ አዎ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው፣ በጣም ተቻችለን፣ በጣም ተከባብረን፣ ሐሳቤን አክብራ ሐሳቧን አክብሬ እንደው እስከዛሬ ድረስ አንድ አመት ሙሉ አንድ ቀን በስህተት እንኳን ተጣልተን አናውቅም አሏቸው። አባም አሃ ተጣልታችሁ አታውቁም? በፍጹም አንድም ቀን ተጣልተን አናውቅም። አባ እዚህ ጋር ምን አሉ መሰላችሁ? በሉ ሂዱና አንዴ አይደለም ሁለቴ አይደለም 3ቴ ተጣልታችሁ ተታርቃችሁ ተለያይታችሁ በዛ በመለያየታችሁ ውስጥ ያለውን ስሜት ፊል አድርጋችሁ የበደለ ይቅርታ ጠይቆ የተበደለ ይቅር ብሎ ማንም ሰው መሃላችሁ ሳይገባ ታርቃችሁ ስጨርሱ ያኔ ባርካችኋለሁ፣ ትዳራችሁም ይባረካል አሏቸው። የእነዚህ ልጆች የፍቅር ህይወት ራሱ መስመሩን ይዞ እየሄደ ነው። መለያየት መገናኘት ሂደቱ ነው። እኛ ግን የነሱ ወዳጆች ምን መስል እንደዚህ ማነቆ ሆነንባቸው ትክክለኛውን የፍቅር ሂደት እንዳይሄዱ እያደረግናቸው ነው። ሁለት ፍቅረኛ ማቾችን ዋሽቶ ማስታረቅ አይቻልም። ፍቅር ውስጥ ውሸት አያስፈልግም፣ አስታራቂም አያስፈልግም። ፍቅር ከሆነ ራሱ ነው የሚጣላው፣ ራሱ ነው የሚታረቀው። አስታራቂ አያስፈልግም፣ በመሃል ሰው አያስፈልገውም፣ ቤተሰብም አያስፈልገውም፣ ጓደኛም አያስፈልገውም፣ አማካሪም አያስፈልገውም። ቢዝነስ አይደለም ይሄ፣ ፍቅር ነው፣ ህይወት ነው። ደህና ይሁኑ ብቻ። ለምንድን ነው የምትወጠሩት? በሰው ሀሳብ በሰው ህይወት ተዋቸው፣ ይኑሩ። ይሄው ነው። መልካም ቀን።